በምርጫውን ተመልክቶ እንግዲህ አስተያየታቸውን ከሰጡ ሰዎች ተፎካካሪ ፓርቲዎች የኢዜማን አይቻለው የአብንን አይቻለው የሱፍን አይ ቲንክ እሱ መስሶ አካባቢ መሰል ምርጫ መስተጓጎል የነበረው የኦብነግን ሰዎች አይቻለው የኦጋዴን ብሔራዊ ነጻነት ግንባር ትላንትና የእስርና የቁስል ቦታ ዛሬ የዲሞክራሲ መገለጫ ቦታ ሆኗል ብለው እየሰጧቸውን አስተያየቶች አይቻለው ጠቅላይ ሚኒስትሩንም የሰጡት አስተያየት አይቻለው እንግዲህ አንደኛ ውርጅብኙ ያለው አሁን ኢሃፓ ላይ ነው ኢሃፓ ላይ የተሰጠውን ውርጅብኝ አይቻለው ከመጀመሪያው ጀምሮ ማለት ነው እኔ ኢሃፓዎች ይበላቸው ነው ማለት ይበላቸው ግን ኢትስ ኤ ጉድ ሌሰን እንደ ፓርቲ እንቀጥላለን ብለው ካሰቡ እና እኔ ሁሉም ሰው ተስተካክሎ ተለውጦ እንዲሄድ ነው የምፈልገው ያለፈው የ6 ወር የሃፓ ልጆች ጉዞ በመጨረሻው ሰዓት ትምህርት ሰጥቷቸዋል ብዬ ነው ማምነው ወደ የሚያዋጣው ነገር አገሪቷ ላይ ባለው ነገር ሲመለሱ ሊደበድቧቸው ነው የመጡት ሊቀጠቅጧቸው ይሄ የተመለከትኩት ነገር ነው የሚጠበቅ ነው አሁን ሚስጥረ ስላሴ የምትባለው ልጅ ምርጫ መረጠች ምርጫ ስትመርጥ ታየች ጫጫታውን አይታችሁታል ብዬ አስባለሁ ምርጫ ለምን መረጠች ተብሎ ያለ ጫጫታ ማለት ነው እኔ እንደውም ባጭሩ ምን ነው የጻፍኩት የራስሽ የከፈትሽው የጂኒ ጠርሙስ ራስሽን ሊበላሽ ተዘጋጀን ያልኩት እኔ በሚስጥረ ስላሴ ውስጥ አቶ ልደቱ አያሌውን ያየሁት አቶ ልደቱ ምርጫ 97 ላይ ሌሎች ነገሮች እንደተጠበቀው ነው መጀመሪያ ህዝቡን ያነሳሳው በተለይ አደገኛ የሚባሉ አካላቶችን አብሮ የሰራው አቶ ልደቱ ከምር ነው ይሄ እውነት ነው ከዛ በኋላ ያንን ኃይል ካነሳሳ በኋላ ጂኒው ከጠርሙሱ ወጣ ሊቆጣጠረው የማይችል ነገር ከጠርሙሱ ወጣ በላው በዋናነት ገዢው ፓርቲ ነው ብዬ አላምንም እኔ እዛ ላይ መከራከር እችላለሁ ገዢው ፓርቲ ጋር በኋላ ተጠግቶ ያረጋቸው ነገሮች ሊኖሩ ይችላሉ አሁን ከማየው በተለይ ከቲፒኤልኤፍ ጋር ያለውን ነገር ስመለከት የሆነ ዘለግ ያለ ነገር ይኖረው ይሆኑ ብዬ ተጠራጠራለሁ ግን አቶ ልደቱን ያየሁት ያኔ ከጠርሙሱ ጂኒውን አወጣውና ያ ጂኒ እንዴት አድርጎ መልሶ ወደ ጠርሙሱ ይክተተው ይሄን ያጋጠመው ዛሬ ኢሃፓዎች በአቶ ልደቱ አይን ነው ያየዋቸው እምቡር ሲሉ ዋሉ ከኛ በላይ በቃ ምድር እንትን አይበለን ሰማይ ቀደደ ሁሉ አሉ ተው እንደሱ አይደለም ሰከን በሉ ውጭ ሀገር ያለው ኃይል አክራሪ ኃይል ነው ዘረኛ ኃይል ነው የነሱን ዘረኛ አይደሉም አክራሪ አይደሉም እያልኩ አይደለም እናንተ ከምታስቡት በላይ ዲያስፖራ ያለው ኃይል አደገኛ ኃይል ነው እኔ ስንቴን የተናገርኩት ይሄን ተው ይቅርባችሁ እንደ ግለሰብም እናንተ ከታሰራችሁ በኋላ እናንተ የሆነ ነገር ከሆናችሁ በኋላ ለ2-3 ቀን አረጎራው ሚስጥረ ታሰረች
ከሌ መጋቢ ምናምን ታሰረ ምናምን ይሏችሁና ይራሷችኋል ዛሬ ታየ ደንዳን የሚያስታውስ የለም ዛሬ እነ ክርስቲያን የሚያስታውሳቸው የለም ዛሬ እነ ዮሐንስ በዋለው የሚያስታውሳቸው የለም ጉድ አንድ ሰሞን ነው በቃ ይጮሃል ሌላ አዲስ ታሳሪ ፍለጋ ይገባል ስለዚህ ተው ልክ አይደለም መንገዳችሁን እንደ አገሪቷ ባህሪ እንደ አገሪቷ ህግ ምሩት አልናቸው አልሰሙም ውጭ አገር ካለው የሃፓ ቁጥር 1 ይሁን የሃፓ ቁጥር 2 አላቅም ተወዳጁ የመጨረሻ አሮጋንቶች አገር ቤቴ ውጭ አገር ያለው የመጨረሻ ቆሞ ቀሮች ተገትረሽ ቅሪዎች ከነሱ ጋር ሄደው ተጣበቁ ቢኮዝ ገንዘብ አላቸው እዚህ ያሉት የኢትዮጵያ ፖለቲካ ምንም የማያውቁ የቱ ገብተው የት እንደወጣ ማያውቁ በትላንትናው ተቸንክረው የቀሩ እንደዚህ አይነት ናቸው ተው ይቅርባችሁ አጣቋቸው በእኛ እናቃቸዋለን ከምናቸው የተጣላ እንደሚባለው ቃሉን ለሚዲያው አይመጥንም እንጂ እንደዛ ናቸው ከምናቸው የተጣላ የሚለውን እናንተ ሙሉበት ተው ይቅርባችሁ ከእንደዚያቸው የተጣሉ ናቸው አክራሪነት ጽንፈኝነት ዘረኝነት ጫፍ የረገጠ ነው ይቅርባችሁ ፋይናንሳቸው ገንዘብ ሲሰጧቸው አብረው አክራሪነት አብረው ይሰጧቸዋል ዘረኝነት አብረው ይሰጧቸዋል ይቅር ተው አለ አልሰማሉ በጣም ይገርመው ግን ለካ የሃፓ ማዕከላዊ ኮሚቴ የሚባለው አገር ቤት ያለው በተወሰነ መንገድ ለካ ሪያላይዝ አድርጓል ሲሰበሰቡ 55 ሆኖ ማዕከላዊ ኮሚቴው ሲሰበሰብ 7ቱ ብቻ እንቡር አሉ 40 ምናምኑ ነው በምርጫው እንቀጥላለናል ሰው ወቀሳ የለኝም አሁን አገር ቤት ባለው በ40 ምናምኑ ማለት ነው እነዚህ ግን እንደነ ማናት አሁን ቅድም እንደተጠቀስኳት አይነት ሰዎች ወጣ ለማለት ሲሞክሩ አሁን የከፈቱት ጠርሙስ ጂኒው ወጥቶ በላቸው ዛሬ ስድብ ነው የምታዩት እነሱ አልፎ ማዛ መሐመድ የምትሰድባቸው ሰዎች ሆኑ አልፎ እሷ ሽቀላ ላይ ያለችው ሽቀላ ላይ ያለችው ማዛ መሐመድ የምትሰድባቸው ሆኑ ስካር ነው ስካራችሁ ተው ዛሬ እየበላቻቸው ነው ማዛ መሐመድ ስፔሻሊ ፖለቲካሊ ፌል እንደሚያደርጉ ያውቃሉ ከፋኖ ኃይሎች ቀጥታ የሆነ ማስጠንቀቂያ ነው የተሰጣቸው መግለጫ ነው ጠላት እንደሆኑ ነው የተነገራቸው ስለዚህ ለህዝቡ ማታለያ ያላቸው መውጫ ቀዳዳ ድራማ እኮ ነው ሲሰሩ የከረሙት እነሱ ከነሱም ብሶ በእውነት እኔና አንቺ ጮኸን አክቲቪስት ተናግሮ ፋኖ መግለጫ አውጥቶ ዜን ምን ያመጣሉ በልክ ምርጫውን እንትኑን እድሉን ተጠቅመንበት ፕሮሞት አድርገን እንደዚህ ብለን ተቃውመን ብለን ጨርሰን ራሳችንን ቀጥታ አይሉ ራሳችንን የማግለል ተንደንሲ ይኖራል የሚል ነገር በሰው ዘንድ እንዲፈጠር yes ኢንፎርማሊ ከሰው ጋር ስታወሪ በዛ ነው የሚሉሽ አይ እነሱ እንኳን ከምርጫው መውጣታቸው አይቀርም ግን they are doing good በዚህ የሶሻል ሚዲያ ዘመን ድሮ ሲደረግ የነበረ በሰማያዊ በቅንጅት በመናምን ጊዜ ፕላትፎርሙ ጥቂት ስለነበረ ተወዳዳሪዎች ያቺን ኢሚዩኒቲ ለማግኘት የምርጫቱ ኢሚዩኒቲዋን በማግኘት ላለመታሰር በሰልፍ በመናምን ራሳቸው ሁሉ ፕሮሞት ያደርጉበት ነበር ሐሳባቸውን ይሰጡበት ነበር then finally ራሳቸውን ከምርጫ ያገላሉ ይሄ እኮ የተበላበት እቆም ይባላል ያለፈበት ድራማ ነው ህዝቡንም አብይንም እያታለሉ ለመቀጠል ነበር ድራማ ውስጥ ያሉት አሁንም ድረስ ያሉት ስፔሻሊ
ፖለቲካሊ ፌል እንደሚያደርጉ ያውቃሉ። ከፋኖ ኃይሎች ቀጥታ የሆነ ማስጠንቀቂያ ነው የተሰጣቸው፣ መግለጫ ነው፣ ጠላት እንደሆኑ ነው የተነገራቸው። ስለዚህ ለህዝቡ ማታለያ ያላቸው መውጫ ቀዳዳ ድራማ እኮ ነው ሲሰሩ የከረሙት እነሱ። ከነሱም ብሶ በእውነት እኔና አንቺ ጮኸን አክቲቪስት ተናግሮ ፋኖ መግለጫ አውጥቶ ዜን ምን ያመጣሉ? በልክ ምርጫውን እንትኑን እድሉን ተጠቅመንበት ፕሮሞት አድርገን እንደዚህ ብለን ተቃውመን ብለን ጨርሰን ራሳችንን ቀጥታ አይሉ ራሳችንን የማግለል ተንደንሲ ይኖራል የሚል ነገር በሰው ዘንድ እንዲፈጠር የስ ኢንፎርማሊ ከሰው ጋር ስታወሪ እንደዛ ነው የሚሉሽ። አይ እነሱ እንኳን ከምርጫው መውጣታቸው አይቀርም ግን they are doing good። በዚህ የሶሻል ሚዲያ ዘመን ድሮ ሲደረግ የነበረ በሰማያዊ በቅንጅት በምናምን ጊዜ ፕላትፎርሙ ጥቂት ስለነበረ ተወዳዳሪዎች ያቺን ኢሚኒቲ ለማግኘት የምርጫቶ ኢሚኒቲዋን በማግኘት ላለመታሰር በሰልፍ በምናምን ራሳቸው ሁሉ ፕሮሞት ያደርጉበት ነበር፣ ሐሳባቸውን ይሰጡበት ነበር። then finally ራሳቸውን ከምርጫ ያገላሉ። ይሄ እኮ የተበላበት እኮ ይባላል፣ ያለፈበት ድራማ ነው። ህዝቡንም አብይንም እያታለሉ ለመቀጠል ነበር ድራማ ውስጥ ያሉት አሁንም ድረስ ያሉት። ስፔሻሊ ፖለቲካሊ ፌል እንደሚያደርጉ ያውቃሉ። ከፋኖ ኃይሎች ቀጥታ የሆነ ማስጠንቀቂያ ነው የተሰጣቸው፣ መግለጫ ነው፣ ጠላት እንደሆኑ ነው የተነገራቸው። ስለዚህ ለህዝቡ ማታለያ ያላቸው መውጫ ቀዳዳ ድራማ እኮ ነው ሲሰሩ የከረሙት እነሱ። ከነሱም ብሶ አለቻቸው። አይ ያፓ ሰምታችኋል፣ ከናንተም ብሶ ተብላችኋል። አሁን አሜሪካ ቁጭ ብላ ከነሱም ብሶ ስትላ እኔ ዛሬ ማዛን ኦዲት ላረጋት አይደለም፣ ግን አሳልፋችሁ መብታችሁን የሰጣችሁት እናንተ ናችሁ። አሳልፋችሁ ስለሰጣችሁ አክራሪው ኃይል ዲያስፖራ ላይ ያለው ሊበላችሁ መጣ። አርበኛ መሳይ ያላችሁን አልደግመውም። ምን እንዳላችሁ ተነጋግረንበታል። ለሆዳችሁ ያደራችሁ ፓርላማ መግባት ለሆድ ከሆነ የፖለቲካ ዕውቀት የሌላችሁ ፖለቲካ የደረሰበት ማደርሱ በዛ ደረጃ ነው ሲፈርጇችሁ። ስለዚህ ይሄ ኃይል ዛሬ የኢህአፓ ልጅ ስትመርጥ ሲያዩት ማጓራት ጀመሩ። ለምን? ትላንትና ተማምነው የነበረው ቦይኮት አድርገው ይወጣሉ፣ ከወጡ በኋላ ህዝባዊ እምቢተኝነት፣ ህዝባዊ ማዕበል፣ የቀለም አብዮት ያቀጣጥሉልናል ብለው ነበር አስበው የነበረው። እሱ አሜሪካ ተቀምጣ እሱ አውሮፓ ተቀምጦ እነዚህ ልጆች የቀለም አብዮት ያቀጣጥሉ። በጣም ግልጹ ነው። ከምርጫ በኋላ አነሳችሁ ማዛ ምን አለች? የምርጫን ኢሚኒቲ ለማግኘት ልክ ነው። አዲስ ኮምፓሶች በደንብ እንድታቁ ፈልገው ከምርጫ በኋላ የሚኖር እንቅስቃሴና ከምርጫ በፊት ያለ እንቅስቃሴ ለፖለቲካ ፓርቲ ለተወዳዳሪዎች እኩል አይደለም። ይሄ የትም ዓለም ያለ ነው፣ የትም ሀገር ያለ ነው። ለኢትዮጵያ ብቻ ዩኒክ አይደለም። መንግስት ከሆነ በኋላ ሞኖፖሊ ኦፍ ቫዮለንስ አለው። እንደውም ከዛ በኋላ እኛ የምንጠይቀው ሰላም አምጥታል አላመጣም፣ ሞኖፖሊ ኦፍ ቫዮለንስ ተቆጣጥራል አልተቆጣጠርክም፣ ሞኖፖሊ ኦፍ ፓወር በአንተ እጅ ነው ያለው የለም። የምናፋጥጠውና የምንገመግመው የምንሞግተው ከዛ በኋላ እሱን ነው የሚሆነው። መንግስት እንዳፈተተ መናገር እንዳፈተተ መሄድ አችልም። አሚን በህገ መንግስት ውስጥ የተቀመጡ መብቶች እንደተጠበቁ ነው ማለት። ብድግ ብለህ ስለ ጦር መሳሪያ አስፈላጊነት፣ ስለ ቀለም አብዮት፣ ስለ መንግስት ሽግግር መንግስት ልታወራ አችልም። ማውራት መብት ነው፣ ወደ ተግባር መቀየር አችልም። ከሰዎች ጋር ኔትወርክ አድርገህ እንዴት የሽግግር መንግስት ምናምን ብለህ ኔትወርክ አድርገህ በተለይ ጸረ ሰላም ኃይል ከሆነ ከኢትዮጵያ ታሪካዊና ጠላቶች ጋር ሆነ መስራት አችልም። ሞኖፖሊ ኦፍ ቫዮለንስ የመንግስት ነው። ታጣቂ ኃይሎችን ልታበረታታ አችልም። የሽብር ህጉም አይፈቅድም።
ጎሽ ልትላቸው በርቱ ልትላቸው በፍጹም አይፈቅድም። ሽብርተኝነትን ማበረታታት ነው። አሁንስ የምርጫው ህግ የሚሰጥህ ኢሚኒቲ ያለ እሷ እንዳነሳችሁ እውነቷን ነው። ግን መጨረሻ ላይ ሄድና ምን አለቻቸው? የተበላቁ አለቻቸው። እያታለሉ የኖሩ አለቻቸው። ድራማ ሲሰሩብን ኖሩ አለቻቸው። ፋኖ አስጠንቅቋቸው ሁሉ ጠላት ናችሁ ብሏቸው ሁሉ ድራማ ሲሰሩብን ኖሩ። ጂኒው ከጠርሙስ ወጣ፣ ራሳችሁ ሊበላችሁ መጣ። ይሄን የሆነው በያባ አንደኛው ነጥብ እሱ ነው። ሁለተኛ ጠቅላይ ሚኒስትሩ ያነሱት ነው። ጠቅላይ ሚኒስትሩ በምርጫው ሰዓት ያነሷቸው በጣም ጠቃሚ ነጥቦች አሉ። 1 2 3 ነጥቦች ስንለው የነበረ ነው። ይሄ ምርጫ ለማስተጓጎል እንዴት እንደተረባረቡ የነሱ በተጨባጭ መረጃ ማስረጃ ይዘው ነው። እኛ ደግሞ ባሉን ኢንፎርሜሽኖች ነው የምንናገረው። አይ ቲንክ የእሳቸውን መስማት እንችላለን። ያም የሚያሳየን ምንድነው? ምን ያህል ከምርጫው ባሻገር አገሪቷ ዴሞክራሲ አትችልም፣ ምርጫ አትችልም ተብሎ እርስ በርስ መባላት ውስጥ እንዲገባ ማለት ነው። እናመጣዋለን። የጠቅላይ ሚኒስትሩ ዛሬ ማዛ አስጠነቀቁ ምናምን የምትላቸው የአፋብኖች እና ስረስ እርስ በራስ እየተባሉ ነው። እርስ በራስ ዛሬ ወጣ ኦዲዮ አለ፣ ሰምታችሁት ከሆነ አላውቅም። እዛው እና ስረስ ጋር ያሉ ልጆች የሚናገሩት ወጥቷል። ኦዲዮ ትንሽ አሰማችኋለሁ፣ ስሙት። እንደው የአፋብን ውስጥ ያሉ ሰዎች ዛሬ የሚያወሩት ማለት ነው። ስሙት። አፈሰው ኧረ እንዴት ነው? አማን ነው? ወደቅና ደከመች። የት ናችሁ? ኧረ የሆነ ዛፍ ስር ናት። ስራ ላዝዝ ነበር። እንደው ምን ልታዘዝ? ችግር የለውም። የአርሶ አደሮች አሉ አይደለ? እሱ ገደማን አካባቢ ነቃ ያሉ አርሶ አደሮች 3 አርሶ አደር ትይዝና እዚህ ጎዛምን ከደብረ ማርቆስ እስከ የቦቅሎ ገደማላ ድረስ ምርጫ አለመከናወኑ ያልተከናወነበት ምክንያት ደግሞ ውጊያ መደረጉን በዚህ ሰዓት የሚያመላክት አጭር ቪዲዮ በእነሱ በኩል ኦሬንት አድርገህ ብትይዝ አሪፍ ነው። ኢንተርቪው ብታደርጋቸው። አደርጋለሁ። እስከ ስንት ሰዓት ነው? ችግር የለውም። አይ ችግርማ አሁን ሰዓት ካውንተሩ አሁን ነው። ካውንተሩ ጠሩሽ ከቻላችሁ 60 ነው። አሁን ኦልሞስት ተሰባሰባለሁ። ቢደርስ ነው። በቃ ይደርሳል። በቃ እሱን ስራ ሊወድ ማለት ራስ የሚቀርጡት አዘጋጅና አልትራ ስላለ ትንሽ ላይ ላይ ታዛዥ ነኝ። በቃ እሱ ተጥብደ እሺ እኔ ሰጥላለሁ። ኢንተርቪው መቆስ ጃብ ተዛዝ ነው ባኩም። በቃ እንደዛ ተከፋፈሉት ባባ። እሺ ፌክ ኒውስ ሰርተን እናስተላልፍ ነው እያሉ ያለ እነግራችኋለሁ እነማን እንደሆኑ። አንደኛው ባየ ደስታ የሚባለው ነው፣ የአስረስ ማረ ቤተሰቡ ማለት ነው። የ206ኛ ኮር የህዝብ ግንኙነት ኃላፊው ማለት ነው። ሁለተኛው መንግስቱ አማረ የሚባለው ነው። ይሄ ደግሞ ከባህር ዳር ባለሀብቶችን ሲያስጨንቅ የነበረ የ201ኛ ኮር የሚሉት እነሱ ኃላፊ ነው። ሰምታችኋቸዋል በደንብ። ፌክ ዜና ስሩና እሱን ዜና በፍጥነት አምታችሁ እናስተላልፈው በፍጥነት። ባየ ደስታና መንግስቱ አማረ ማለት ነው የናስረስ ሰዎች ናቸው። በዛ መልኩ ነው እንግዲህ እነዚህ ሰዎች የሚያስቡት። እና እንደው በደንብ ብትሰሙት አፈሰው ኧረ እንዴት ነው? አማን ነው? ወደቅና ደከመች። የት ናችሁ?
አሬውን ዛፍ ሰራ ትራና ዝዝ ነበር እንደው ምን ልታዘዝ ችግር የለውም የአርሶ አደሮች አሉ አይደል እሱ ገደማን አካባቢ ነቃ ያሉ አርሶ አደሮች አንድ 3 አርሶ አደር ትይዝና እዚህ ጎዛምን ከደብረ ማርቆስ የቦቅሎ ገደማላ ድረስ ምርጫ አለመከበራውን ያልተከወነበትን ምክንያት ደግሞ ውጊያ መደረጉን በዚህ ሰዓት የሚያመላክት አጭር ቪዲዮ በእነሱ በክሎሬት አድርገህ ትይዝ አሪፍ ነው ኢንተርቪው ብታደርጋቸው አደርጋለሁ እስከዛ ነው ግድ ችግር የለውም አይ ችግርማ አሁን ሰዓት ካውንተሩ አሁን ነው ካውንተሩ ታሮሽ ከቻላችሁ 60 ነው አሁን ኦልሞስት 7 ባለው ቢደርስ ነው በቃ ይደርሳል በቃ እሱን ስራ ሊወድ ማለት ራስ የሚቀርጥ ሰው አዘጋጅና አልትራ ስላለ ትንሽ ላይ ራያሌ ታዛኝ ነኝ በቃ እሱ ተጥብሬ እሺ እኔ ሰጥላለሁ ኢንተርቪው መኮስ ጃብ ተዛዝ ነው ያለው ባኩም በቃ እንደዛ ተከታተሉት ማለት ታጣ እሺ የአማራ ህዝብ እየሰማችሁ ነው የአማራ ሊቃን እየሰማችሁ ነው እንዲህ ነው የሚያታልሏቸው እንግዲህ ምርጫ 3 ነቃ ያሉ አርሶ አደሮች አምጡና ጦርነት እንደተደብቀናል ይሏል እኮ ምርጫ እንደተካሄደ እንዳልተካሄደ አርጋችሁ አሳዩ የሚል ነገር ነው ያነሱ ያሉት በቃ ይሄ ነው ማለት ይሄ ነው እንግዲህ መተው እነ ፋሲሊን ያለም የሚነግሩን ማለት ይሄ አይነት ህይወት ነው እየነገሩን ያሉት በደንብ እንድትረዱ ስለፈለኩ ምንድነው እየተደረገ ያለው እውነት ነው ወይ ያረጋል እንደነ ብዙ አልይዝህም አንድ 5 ደቂቃ በላይም ላልይዝህ ይችላልው የነባየ ደስታን የስልክ ልውውጥ አይተዋል ብዬ አስባለሁ እና ምንድነው የሆነው እስቲ ምንድነው የሆነው ንገረን ኦኬ ኤርሚ ሰማው ባየ ደስታና ላይ ቀጥታ ስርጭት ላይ ነው ያለው ያረጋል ኦኬ አጭር ነገር ንገረን ህዝቡ እየጠየቀ ስለሆነ ነው በጣም ጥሩ እንግዲህ ሪካርዱን ከሰማው ሰምተዋል የአዲስ ኮምፓስ ቤተሰቦችም ሰምተዋል ከ2785 ሰው በላይ ያለ ሰምተዋል እነሱ ድምጹን እንግዲያውስ እንዲህ ነው ይኸውልህ የኛ ቀጠና ምዕራብ ጎጃም ሰሜን ጎጃም ምስራቅ ጎጃም አጠቃላይ ጎጃም ዛሬ የነበረው ውሎ በዋናነት የተከታተለው የነበረ የጎጃሙ ክፍል ነው ከሌሎች ወንድሞች በሸዋ በጎንደር በወሎ ያለውን በከታተለው ሁሉ ሞር ግን ጎጃም ላይ ያለውን በየወረዳው በየቀበሌው ያለውን አብረን ስንሰራ ነው ያለ ከህዝቡ ጋር እየተደዋወለ መረጃ እየተደዋወጥና አብረን ነበርን ማለት በሚችልበት ሁኔታ ላይ እንዳየው አስረስ ማረ ምን አለ መሰለክ ሰከላ 3 ምሽግ ደርምሰን ሰከላን ተቆጣጥረናል አለ ግን ሰከላ ላይ ዛሬ አሉ የሉም የሚባሉ አመራሮችን ሰከላ ቀጠናው ያለበት 44ኛ ክፍለ ጦር ብለው የሚጠሩት እነሱ ነው የክፍለ ጦሩ የሳተላይት ዘመቻ 100 አለቃ ሙሉ ጌታ አጥናፍ እስከ አጃቢዎቹ ተደመሰሰበት ዋለ ወርቅ የሚባል አመራር የተደመሰሰበት እነ መዝገብ የተደመሰሱበት የክፍለ ጦሩ ምክትል ዘመቻ ጤናው የሚባለው የቆሰለበት የተማረኩበት ቀጠና ነው አንድም ነገር ምንም ሳያደናቅፉ ምርጫው በሰላም እየተመረጠ ያለ እነሱ ያሳደደ ጥምር ጦሩ መከላከያ ምንሻው በዚህ ልክ ሲጎዳቸው ዛሬ አይናቸውን ጨፍነው ድብን ያለ ውሸት እንደዚህ አይነት ህዝቡን ሲያደናግሩ አሉ በተለያየ ቦታ ብዙ ቦታዎችን ተጠቅስ ነበር የቀረው ወረዳ የለም የቀረው ከተማ የለም በሄዱበት ሙሉ ሽንፈት ነው ሲያከናንቡ ይዋሉ አሁን እንኳን 77ኛ ክፍለ ጦር የምትባለዋን ፍኖተ ሰላም በግድ ሂዱ ፍኖተ ሰላም ተኩሰናል መርከናል የሚል ዜና ባለብን ብሎ አስረስ ትእዛዙን አልቀበለው ሲሉ በሌላ በዘመነ እንኳን ተደውሎ የክፍለ ጦሩ አመራሮች አባሉን ይዘው ሄደው አሁን ከመሸ ሁለቴን ተማርከው ከ20 በላይ ወጣቶችን አስገድለው ከ7 በላይ ከላሽ አስማርከው ተመለሱ በየሩበት ሁሉ ሽንፈት ሲከናነቡ አሉና የሚሰሩት የሚጨብጡት ለማህበረሰቡ ወይም ለኢሳያስ አፈወርቂ በጣም በ35 ሚሊዮን ብር አካባቢ ነው እነዘመነ እንደተቀበሉ መረጃው የሚጠቁመን የሚያደርሱት መረጃ ሲያጡ ይሄ ብቻ አይደለም ዘመነ ካሴም ተምሰጥቶ ያየው ነበር እነ መንግስቱ አማረ ግን እንግዲህ እናንተ ህዝብ እውነቱን ይወቀው ሲባል
እነዚህን አርሶ አደሮች ኢንተርቪው አድርገው ቢሆን በትክክል ይመስለው ነበር ሰው ሚስጥሩን ስለማያውቀው ተንኮላቸውን ሴራቸውን ስለማያውቅ ነገር ግን አደባባይ ሚስጥራቸው ወጣ። በእንደዚህ አይነት መንገድ ፌክ ድራማ ትወና ብቻ ነው እንጂ መሬት ላይ የሉም እና የሄዱበት መንገድ በትክክል እሱ እንዳለው ደከምነን ያለ አለ አቃቃተን ያለ ተሸነፍነን ያለ ዛሬ የተሸነፉበት የኢትዮጵያ ህዝብ ነው። ህዝቡ ያሸነፈበት እውነትን የመረጠበት የጠላትን ተልእኮ የያዘ ሀገርን ታሪክን ሊያዋርድ የመጣ ተልእኮ የያዘ በሙሉ በአደባባይ ያፈረበት ነው። ስለዚህ ዝም ብለው ዜና ፌክ ኒውስ ሊሰሩ ሁለት አርሶ አደር ፈልግና ምርጫ አልተካሄደም ጦርነት ነበረ እንዲሉ ዝም ብሎ አርሶ አደር በኋላ አርሶ አደሩን ባይሆን ከኛ ውስጥ ካሉት ውስጥ ነው ይሆናል ሁሉ የሚል ነው ያደረጉ ያሉትና እንደውም አጠቃላይ ሐሳብ ለምንድን ነው በዚህ ርቀት መሄድ የፈለጉት? አሁን ይሄን ተቀብለው ደግሞ ውጭ ሀገር አይተህ ከሆነ የውጭ ሀገር ያሉት እነ ፋሲሌን ዓለም ሌሎችም ሚዲያዎች በቃ ሌላ ነገር ሲሉ ነው የዋሉትና ምንድነው እንደው ቀኑ ሙሉ ስትከታተል ለሊትም ስትከታተል ሳይ ስለነበረ እንደማጠቃላይ ሐሳብ ንገረኝ። ምንድነው ያለው? እሺ ኤርሚ አመሰግናለሁ። ኤርሚ እኔ እውነት ነገር ፕሮፓጋንዳ አይደለም። እኔ የሆነ ይህን የመንግስትን ወይ የሆነ አካል ደግፌም እነዚህንም እንደ ጠላት ቆጥሬም አይደለም። እኔ ምን መሬት ላይ ያለን እውነቴን ነው ነገር እኔ በቪዲዮም በሁሉም ነገር መሬት ላይ ያለውን ነገር ፋሲል ያለምን ቢሆን መራይ ላይ ያለውን እውነት ደብቆ ነው። እኔ ፋሲል ያለም አካባቢ የትውልድ ቦታ ላይ ዘመነ ካሴ የትውልድ ቦታ ላይ ያለውን እውነት እሱና የምናውቀው እኩል ነው። እሱ ግን ፕሮፓጋንዳውና ሌላ ነገር መስራት ስለፈለገ ነው እውነትን ያልደፈረበት። አሁን ከመሸ እንኳን ፍኖተ ሰላም የፖስተው ነችዋሉ በጣም የሚያሳዝን ማለት እነዚህ ተማርከው እንደዚህ ተገርፈው እንደዚህ አስከሬናቸውን ጥለዋቸው ሄደው የፍኖተ ሰላም የመንግስት ሰራተኛ እየፈጠጠ ነው ይላል። ሲጀመር ገራይ ላይ ሄደው ነው እንደዛ አድርገዋቸው የመጡ ከተማም አላስገቧቸውም። በእንደዚህ አይነት በጣም የቀረበ ነውና ግዴለም። ከዛ ውጭ ግን አርሶ አደሮችን አለ እንጂ እነዚህ አርሶ አደሮችን አሁን አርሶ አደሩ እየነቃ ነው። አባሉን ነው ልብስ አመሳስለው አሁን ነው እንደዚህ አይነት ቆንዳ እየሰራል ተማረከ እያለም እንግዲህ የመከላከያ ልብስ እያለበሰም ከፊት የጀመረውን እንደገና ወደ መጨም ያን የመከላከያ ልብስ አልብሶም የሚያጉዙበት አካባቢ ነው ያለ። ከዛ ውጭ ይህ ትግል እነ ፋሲል ያለም የሚጽፉት ምንም አይነት መሬት ላይ የለ። እነ ስንታየው ቸኮል በቃ እኔ አእምሯቸው ራሱ ምን እንደሆነ እያበሩ እስከሚመስል ድረስ የሚጽፉትን እያየን ነው። ባህር ዳርን 7 ጊዜ ነው 8 ጊዜ እናሳየ ደርቤ ተቆጣጠር መሬት ላይ እኛ ከማስረጃው እየተናገርን ህዝቡም እንግዲህ የሚከተለን እነሱ ነው መሰል እያየው ነው። ይሄ ምርጫ ግን እነሱን ፍንተው ማን እንደሆነ ህዝቡማ እነሱ እንደማይከተል እኮ አደባባይ ወጥቶ በምርጫ አሳያቸው እኮ በግልጽ ወጥቶ ባለፈውም በሰላማዊ ሰልፍ አሁንም በምርጫ እኮ ህዝቡ ወጥቶ መልእክት ነው ያስተላለፋቸው። እነሱ የሚመሩት ጅራሬ አላቸው። ጅራሬውን ሊያስደስቱ ይችላል እንጂ ህዝቡ በግላጭ ነው እየወጣ ያለው። አንተም የታዘብከው ነገር እሱ ስለሆነ ማለት ነው። እንደውም የተስፋ መቁረጥ ምልክት አይደለም ወይ ያረጋል? ይሄ የመጨረሻ የተስፋ መቁረጥና የሽንፈት ምልክት ነው። አሁን ዛሬ ሙሉ በሙሉ ማለት ነው ይህ ምርጫ ከህብረተሰቡ ጋር አፋቷቸዋል። የበለጠ ማህበረሰቡ ጠልቷቸዋል። በግጥ ግን አደባባይ በቃን ያለበት ነው። ምን መርጠውን አካል ወቁልን እናንተ ምርጫችን አይደላችሁም ያለበት እየፈከረ ሞርተር እየወረወረባቸው እምቢ ብለው ሳይደናገጡ ሳይሮጡ እምቢ ብሎ ማህበረሰቡ መጧል። ዲሽቃ ከርቀት እየተኮሰበት ሰልፉን ሳያፈርስ እምቢ ብሎ ነው የመረጠ። መምረጥ አለብኝ ለመዳን መምረጥ አለብኝ ያለ ማህበረሰቡ ነው ያለ። በአማራ የጠይማ ገዴ ነው ገዴን አሸንፈው መንግስት መርጬ ነው የሚመራኝን መርጬ ነው ብሎ እምቢ ብሎ አሸንፏቸዋል። ከዚህ በላይ ያለው ይሄ ማህበረሰብ ዛሬ የመረጠ ማህበረሰብ እነሱን ገጀራም ይዞ ቁመጠብቀኝም ያለው መሳሪያ የሚያዘ ነገሩ ጥሩ የሚገጥማቸው ማህበረሰብ ነው ዛሬ የመረጠ። ይህን እነሱ የሚያውቁት እንደሚያዩ በጣም ጥሩ። ከዛ ውጭ ግን ሙሉ ሲጠሩት የነበረ እና አስረስማረ ሲጠሩት ሲፖስቱት የዋለ ቦታ በሙሉ የተጠበትን ያደናቀፉበትም ያልተመረጠበትም ቦታ የለም። የት ቦታ ያልተመረጠ አለ? አሁን አማራ ክልል ልክ ነው። አሸናፊው ነው ያለው
በጣም ይገርም ነው። አዲስ ኮምፓሶች ስለ ባየና ስለ መንግስቱ ትንሽ ንገረን ምንድናቸው የሚል ስላሉ ምናልባት 30 ሰከንድ ውሰድና ንገረን ልጆቹ የስልክ ልውውጥ ያደርጉ። በነገራችን ላይ ባየቀና ባየ ደስታ እነ መንግስቱ እነ አስረስ ማረ እነ ይንገስ ብርሃኑ እነ ማርሽት ቤተሰቦች ናቸው። ኦኬ እንግዲህ አስረስ ማረም ሲነግረን የዋለ ፕሮፓጋንዳ መሬት ላይ የሌለ አይተነዋል። አለቃቸው እሱ ነው። እሱ ዝም ብሎ በጽሁፍ ሲያጠጣን የዋለ እነሱ ደግሞ ቪዲዮ ይዘው ሊመጡ ሼክ አርሶ አደር እስኪ ሂድና አቁመ ለምን ያሉ ከና አርሶ አደሩም እኮ ከጎኑ ያለው እኛ አለን ያለ እዚያው አባሉን ነው። እንግዲህ ይሄን ቪዲዮ ቀድሞ ስለወጣባቸው ካልተወት በቀር አባሉን የሆነ ጋቢ ምናምን ልብሱን ቀይረው ቀስ አድርጎ አነጋገሩን ቀይሮ ነው የሚመጣው እንጂ ሌላ የሚመጣ ነገር የለም። በአንድ ቤተሰብ በአንድ ትውልድ እንደዘረፉ በእንደዚህ አይነት ማህበረሰቡን የሚሸውዱት የአንድ ያትኖቻቸው አጠቃላይ የአክስት አጎቶች ምናምን ናቸው። በጣም ይገርም ነው። ታንኪ ያደርጋል እና አገኘሃለሁ። ኮንግራቹሌሽን ባይዘው ለሰራችሁት ስራ ሁሉ በጣም አክብሮት አለኝ። ጥሩ ስራ ነው የሰራችሁት። እንገናኛለን ያደርጋል። ታንኪ እሺ አመሰግናለሁ። እሺ ይሄ ነው እውነቱን እየሰማችሁ ነው አይደል? የሚሰሩት ቢያጡ እንዳርሶ አደር መስለው እንዳርሶ አደር ሆነው እንግዲህ ጋቢ ለብሱና ምናምን ያደርጉና ጦርነት ግጥም ያለ ጦርነት ነው የተካሄደው፣ በዚህ ምክንያት ምርጫ ተካሄደን ብለው በቪዲዮ ደግሞ ይሰሩላችኋል ማለት ነው። ይሄ ነው የአማራ ሊቃን በደንብ እንድትሰሙ ነው ያለው ሁኔታ። ይሄ ነው የሚመስለው። አንዳንድ ሰዎች ሽፍንፍን አይቻለው እንዳልኩት ዳታ አልቆጠርኩም። እነ ፋሲሌን ያለም አንድ የአዲስ ኮምፓስ ቤተሰብ መሰለኝ በስንት ደቂቃ ውስጥ ይሄን ያህል ነው የለጠፈው የሚል አይቻለው። ሊሆን ይችላል እኔ አልቆጠርኩትም፣ ግን አይ ቲንክ በዛ ደረጃ ሊሆን ይችላል። ቁጥሩን አልቆጠርኩትም። ቁጥሩና በሰዓታት ውስጥ የለጠፈው ከ20 በላይ እንደሚሆን ኤክስፔክት አደርጋለሁ። ግን እዚህ ስለተጸዳ አይቼ ነው ፋሲል በ12 ሰዓት ውስጥ 29 ፖስቶች ነው የፖስተው ብሎ ማለት 29። ምን ያህል ዴስፐሬት እንደሆኑ፣ ምን ያህል እንደደነገጡ፣ ምን ያህል ተስፋ እንደቆረጡ የምታዩት ነው። ሌላም አለው የማይክሮፎን የእንትን የካሜራ ሌባ የተባለውም ሰው ተመሳሳይ ነው ሲያደርገዋል የሰማሁት። የካሜራ ሌባው ምንም በቃ አለት ሰው ይታዘበኛል ሰው አይልም። ምንድነው እየተደረገ ያለው? እውነቱ የት ነው ያለው? እና እንግዲህ በ12 ሰዓት 29 ፖስት አስቡ ምን ያህል ተስፋ መቁረጥ ውስጥ እንደገቡ ማለት ነው። ይኸው ሰው ተከናንቦ ነው እንትን የሚለው ፈርቶ ነው የወጣው ምናምን ይላሉ። አዎ የተከናነበው እናንተን ፈርቶ ነው። ምክንያቱም እናንተ ማለት አይደለም መልካይታችሁ ሳታዩም ሞርታር የምትተኩሱ ሰዎች ናችሁ። እውነት ነው። ሸፈንፈን ማለት አለበት። ይሄ ግን የክልሉ መንግስት በደንብ ማሰብ ያለበት ነገር አለ ከዚህ በኋላ። ይሄው እንዲሆኑ ነው ጋቢ ለብሰው ነው ምናምን ሲሉ ስላየው ማለት ነው። አዎ እናንተም ፈርቶ ነው። ዝም ብለህ ነው ቦምብ የምትለቀው እኮ። ቦምብ የምትለቀው ዝም ብለህ ነው። ህዝቡ ላይ ቦምብ ነው የምትወረውሩት። አየናችሁ እኮ በባጃጅ ላይ ቦምብ እንደምትወረውሩ እኮ አየናችሁ። አጥፍቶ መጥፋት ነው እየሰራችሁ ያላችሁት። ለምን እንትን አይል? ያን ያህል የፍርሃት ቆፈን ውስጥ ገብቶም ቢሆን መጥቼ መርጣለሁ ብሎ ነው የመረጠው። የፈራው ግን እናንተን ነው። ስለዚህ ዛሬ ጠቅላይ ሚኒስትሩም የተናገሩት ነገር እውነት ስለሆነ ማለት ነው ዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል።
የኢትዮጵያ ሕዝብ ግን ሁሌም እንደሚያደርገው በወሳኝ ኩነቶች ወቅቶች የሚያሳየውን ከፍተኛ የጀግንነት መንፈስ አሳይቶ እንግዲህ በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል። ይሄ የኢትዮጵያ ሕዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ሕዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ሕዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ሕዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ እንዳደለችም ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይሄ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። ትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁን ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግል ያሳስበኛል። እስካሁን ከሰራሁት በላይ የዚህ ሕዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምክሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው እላለሁ። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ሕዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ። የምርጫ አስፈጻሚዎች ላደረጉት ተጋድሎ እንዲሁም ማመስገን ፈልጋለሁ። የሚዲያ ሰዎችም በየቦታው ተገኝታችሁ ለምታደርጉ ስራ ማመስገን ፈልጋለሁ። ኢትዮጵያ ትቀጥላለች፣ ኢትዮጵያ ትበለጽጋለች፣ የኢትዮጵያ ታሪክ ይቀየራል። በኢትዮጵያ ውስጥ ጠንካራ ሀገረ መንግስት እንገነባለን። ልጆቻችን እኛ በምንሄድበት የዳዴ መንገድ እንደማይጓዙ ዳግም በእርግጠኝነት መግለጥ እወዳለሁ። የዘንድሮ ምርጫ በአፍሪካ ቀንድ የዲሞክራሲ ልምምድ የህዝብ ይሁንታ ለመለማመድ ያግዛል ብዬ አስባለሁ። በተለይ በአፍሪካ ቀንድ ምርጫ በጣም አስቸጋሪ ልምምድ ነው። ከኬንያ ምናልባት ከጅቡቲ ውጪ ብዙ የምርጫ ልምምድ የለም። ሶማሌ ሙከራዎች የተደረጉ ነው ያሉት። ከምዕራብ አፍሪካ ከደቡብ አፍሪካ ሲነጻጸር የምስራቅ አፍሪካ ሀገራት ወደ ዲሞክራሲያዊ ልምምድ እምብዛም አልገባንም። ያንን ለመማር የህዝብን ይሁንታ ለማድመጥ የህዝብን ፍላጎት ለመረዳት ያግዛል ብዬ አስባለሁ። እንዳያችሁት ህዝቡ ፍላጎቱን ያውቃል። ነገር ከተመቻቸለት የሚፈልገውን ለማድረግ እንግዲህ ይሄ ሁሉ መራጭ በጠዋት ተነስቶ የተሰለፈው በክፍያ አይደለም። ሌላ የሚያገኘው ትርፍ የለም። ስርዓተ መንግስት መገንባት የዜጎች ኃላፊነት መሆኑን አምኖ ነው። ይሄን እድል ሁሉም የአፍሪካ ቀንድ ዜጎች እንዲያገኙ እንመኛለን። አፍሪካ ሁሉ እንዲያገኝ እንመኛለን። ተመራጮች በታማኝነት እጃቸውም ልባቸውም ንጹህ ሆኖ ሀገራቸውን እንዲያገለግሉ፣ ዜጎች የአደራ ኮቨነንት የአደራ ኪዳን በዚህ መንገድ ሲገልጡ፣ ተመራጮች ደግሞ ከሁሉ በላይ እጃቸው ልባቸው ንጹህ ሆኖ ማገልገል ያስፈልጋል ብዬ አስባለሁ። እንግዲህ ውጤቱን በኋላ ምን ይሆናል። ባለፉት 5 ዓመታት ኢትዮጵያ ውስጥ እንደሚቻል
ያሳየንበት እንጂ ለውጥ ያመጣንበት ጊዜ አልነበረም። ይቻላል ከመቆሽ ሁሉን ስሙት እንግዲህ ጄሉል አምናለሁ 620 ጣቢያ 100 አልተካሄደም ብሎ የዘጋው ካሜራ ሌባና ስቱዲዮ ሰባሪው እውነት ነው። ምንም ቁጥር የሚባልም አያረፍም። ባይዘው እንቶ ብዬ ነው እንትን ያልኩት። አንዱ እንግዲህ የተስተጓጎለው የአማራ ክልል ያለውን እሱ ምንድነው የሚለውን ለመጠየቅ ፈልጌ ነበረ። ቴዎድሮስ ሀቅና ሳቅ አግኝቼዋለሁ። ቴዲ እንደምን ሰነበትክ? እንደምን ዋልክ? ሰላም ኤርሚ እንደምን አለ ወንድም? ትንሽ ደቂቃ ነው ያለችኝ፣ ግን የተፈጠረው ምንድነው የተስተጓጎለው? የአማራ ክልል አንዱ ምርጫ ክልል ስለተባለ አጭር መረጃ ስጠንና በዛ እንሰነባበታለን። መልካም እሺ ኤርሚ፣ ያው እንደሚታወቀው አማራ ክልል የጸጥታ ችግር እንዳለበት መንግስትም አልካደም። ህግ እያስከበርኩ ነው ብሎ 3 ዓመት ጊዜ ወስዶበታል። ተደራደር እምቢ ግጠም እምቢ ለሁሉም ያልተመቸ ኃይል እንደሆነ ይታወቃል። ከዛም አልፎ ተርፎ ትላንት የአማራ ህዝብ ጥላት ከነበሩ ኃይሎች ጋር አብሮ የራያና የወልቃይትን ጉዳይ ሰጥቶ እንግዲህ የአማራ ህዝብ መሰረታዊ ጥያቄ የሚባለውን ርስቱን ሁሉ አስረክቦ በሚወረወርለት ዳረጎት ህዝብ የሸጠ ኃይል ነው የነ ምሪ ወዳጆ ቡድን። በተለይ ደግሞ በትላንትናው ዕለት እንቅስቃሴ ሲያደርግ የነበረው ይቺ አምባሰል የምርጫ ክልል አማራ ክልል እንግዲህ ከነበሩት 138 የምርጫ ክልሎች 8 የምርጫ ክልል እንደማይደረግ ምርጫ ቦርድ አሳውቋል። ምክንያቱም በአካባቢው አስቻይ ሁኔታ የለም በሚል ማለት ነው። አንዱ ደቡብ ወሎ የሚገኘው የአምባሰል የምርጫ ክልል ነው። የአምባሰል የምርጫ ክልል ማለት ውጫሌ ናት የአምባሰል ዋና ከተማ። እንግዲህ ውጫሌን አካሎ ይሄ የተውለደሪ ማለት ሀይቅ ማለት ነው። ተውለደሪ ትልቅ ህዝብ ስለሆነ ማለት ብዛት ህዝቡ ብዙ ስለሆነ 2 የምርጫ ክልል ነው ተውለደሪ ያለው። ተውለደሪ 1 እና ተውለደሪ 2። ከእንደገና በዛ በኩል ሀብሮ አለ። በዚህ በኩል ዋርላ ደላንታ የምርጫ ክልል በፊት የዛሬን አያርገውና አቶ ገዱ የሚወዳደሩበት የነበረ ነው። በዚህ በኩል ደግሞ ተሻግረ ተንታ አጅባር የምርጫ ክልል አለ። በዚህ በኩል ስትመጣ ኩታበር አለ። በዚህ ደሴ ዙሪያ በአጠቃላይ ወደ 8 የሚሆን የምርጫ ክልል አለ። ራሱ አምባሰልን ሲጨምረው 9 የምርጫ ክልል ይሆናል ማለት ነው። አሁን የተወሰደው ነገር ምንድነው? ይህንን የጽንፈኛ ቡድን ባለበት ከበባ ሰርቶ ማስቀመጥና 8ቱ የምርጫ ክልሎች በነፃነት ምርጫ እንዲያከናውኑ ማድረግ ነው እና ሰፊ ኤሪያ ነው። ሰንሰለታማ ተራራ ነው። የአምባሰል ግሸን ደብረ ከርቤ ያለችበት ነው። እንግዲህ ቦታ በጣም የሚያውቀው ሰው ያውቀዋል። በጣም ሸለቋማ ይበዛዋል፣ ተራሮች ይበዙታል። ቦታ ወረዳለሁ ብቻ ለወታደር የውጊያ ቦታ ነው እና ከዛ ቦታ ብታባራቸው ልክ አሁን ግሸን ማክበር ስለተፈለገ የዛኔ ከግሸን ስታባራቸው ወደ ቆላማው አካባቢ ሄደው አይተሃል ሰላማዊ ተቋሞችን ሲያወድሙ ነው የቆዩት። ግሸን መስከረም 21 ተከብሮ እስከሚመለስ 1 ሳምንት ሙሉ ተልባቸው ሲሆኑ ከርመው እንደገና ተመለሱ። አሁንም ይሄንን ምርጫ በነፃነት ለማካሄድ ሌሎች አካባቢዎች ላይ ይሄን ቡድን እንዳጠፋው ይታወቃል። መንግስት ጠርገህ ወደ አንድ አካባቢ ነው ከበባ ተሰርቶ ተቀምጠው ነበር። ነገር ግን አንድ ለአድማጭ ተመልካቾች የላኩል የድምጽ ቅጅ አለ የወጣ የድርሳንና የሰለሞን አሊ ነው። ሰለሞን አሊ ማለት የልጅ ኢያሱ ኮር በምኒልክ እዝ በሚሉት እነሱ እንግዲህ እዛቸው ብዙ ይበዛል። የምኒልክ እዝ የልጅ ኢያሱ ኮር ዋና አዛዥ ነው ሰለሞን አሊ። ድርሳን ደግሞ የምኒልክ እዝ አዛዥ አድርገውታል አሁን እና ድርሳን ፍቃድ አልሰጠም ለዛ ያ ቡድን ይሄንን ምርጫ ለማስተጓጎል ትርትሪያ በሚባል አካባቢ የነበረውን ከዚህ ከምዕራብ ወሎ የነበረው አካል ልክ 11ኛ እዝ ስለነበር የነበረው መከላከያው የክልሉም ጥምር ጦር ሲገፋው እግሬ አውጪ ብሎ ሄዶ የት ይገባል? የኩታበሩን ምርጫ ክልል ሲጠብቅ ከነበረው የመንግስት ኃይል ጋር ገጠመ። አሁን ሳያስቡት የነጋበት ጅብ ነው የሆኑት።
ገብቷል። ሳያስቡን ነው የተጣሉት ሄደው ከዛ እንትን አሁን የመንግስት ኃይል ዝም ብሎ ያሳልፋቸውም ግድ እዛ ጋር የተቀመጠው ህግን ለማስከበር ነው። ትላንት ማርሻልም እንዳሉት የትም አካባቢ ያለ ሰራዊታችን ከፖሊስ ሰራዊት ከክልልም ይሁን ከፌደራል አካሎች ጋር በጥምረት እንደሚሰራ እና በተጠንቀቅ እንደቆመ ተናግረዋል። ሰራዊታችን ያደረገው ምንድነው የመጣበትን ኃይል መከተል። በዛ ሰዓት ያው ሲቪል ራሱን ማስጣል ማለት ማዳን ስላለበት ለጊዜው እስከ 4 ሰዓት አካባቢ ተስተጓጉሏል። ከተስተጓጎለ በኋላ አስቻይ ሁኔታዎች ተፈጠሩ። እንግዲህ እነሱም አይግባኛቸውን ገቡ፣ ተመተዋል። በዚህ እንግዲህ አንፎክርም። አሁንም ሰላም ወደው ቢመጡ መንግስት የሰላም እጁን እንግዲህ እንደዘረጋ ነው እና ሰላምን አልመረጡም። ዞሮ ተመተው ወደ አምባሰል ባጭሩ አሁን ኩታበር ምርጫ ክልል ጀምሯል። ኩታበር የምርጫ ክልል ተስተጓጎለ እንጂ ያው እሳቸውም ቀድመው ማለት መረጃውን ሲሰጡ ቆመበት ሰዓት ስለነበር የሱፍ አብኑ የሱፍ ነው ያለበት እዛ ላይ የሚወዳደረው የሱፍ ነው መሰለኝ። የሱፍ ነው እሱ መርጫለሁ ብሏል። ስለዚህ ኩታበር ክልሉ አሁን የተስተጓጎለው ቀጥሏል ማለት ነው። ቀጥሏል። ኦኬ በቃ ቴንኪው። እሱ ነው የፈለኩት ከጊዜ አንፃር። ሌሎችም ፓርቲዎች አሉ። ኦኬ ገብቶኛል። ሌሎችም አሉ፣ ግን የሱፍ ያለበት ቦታ እንደሆነ አውቄ ነበር። አንዱ የምርጫ ቦርድ ኃላፊዋ ኩታበር ምርጫ ክልል ነበረ ወይዘሮ አንስተዋት የነበረው እና አሁን ኩታበር ኦልሞስት ወደ እንትን ገብቷል ማለት ነው። ወደ ምርጫ ፕሮሰሱ ገብቷል። ምርጫውን እያካሄደ ነው ያለው። ዙሮ አማራ ክልል በአብዛኛው አካባቢ ምርጫ ተጠናቆ ቆጠራ እየተካሄደ ነው የሚገኘው። እኔ ባለሁበት አዲስ አበባ ግን በአሁኑ ሰዓት እኔም ባለሁበት ጣቢያ ምርጫ እየተካሄደ ነው የሚገኘው። የህዝቡን ቁርጠኝነት ልናከብርለት ይገባል። እውነት ነው። ክቡር ጠቅላይ ሚኒስትሩም እንደተናገሩት እኔ ለሚመረጡት ነው የማስበው። በተለይ ይሄ መልእክት ለአማራ ክልል አመራሮች በዚህ ሁኔታ ልንገርህ፣ ጋይንት ላይ ሊያስቆሙ ሞክረዋል። ልንገርህ፣ መነጋገር አለ። ጋይንት ላይ ሊያስቆሙ ሞክረዋል። ደቡብ ጎንደር የጸጥታ አካሉ መክቷቸው፣ እንዲሁም ሰሜን ጎንደር ሞክረዋል። ጎጃም ሞክረዋል። እንዳየኸው ተመተዋል። የጸጥታ አካሉ መመከቱን ብቻ አይደለም ማየት ያለብህ፣ ህዝቡ በዚህ ሁሉ እርጅብኝ ቅንቡላ እየወደቀበት አውቀው ሆን ብለው ነው እንግዲህ ሞርተር ነው የሚተኩሱት። አስበው እንግዲህ በጣም የአደጋ መጠኑ አንድ ቦምብ እንኳን ወርዶ ስንት ሰው ነው የሚፈጀው? ቅንቡላ እኮ ነው የሚጥሉበት፣ የሞርተር ቅንቡላ። ለገዛ ህዝባቸው የማይሳሱ በጣም እኔ ምን ያክል ቴዲ ከምርጫው በኋላ በሰፊው እናወራበታለን ይህን ጉዳይ ሲሪየስሊ ማለት ነው። እና ለዛሬው ግን ካለኝ ጊዜ አንጻር ነው። ቅድም ሞካክሬ ነበረ ስላላገኘው ነው። እንኳንም አገኘው። መረጃውም ጥሩ መረጃ ሰጥተናል። ልሰናበትህ አስቸኳይ ነገርም ስላለኝ ብዬ ነው። ይቅርታ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። አድማጭ ተመልካቾች እንግዲህ የዛሬው ፕሮግራማችን ይሄን ይመስላል። በጣም ደስ ብሎኛል። ከምሬ ነው የምናገረው። ሁላችሁም ቴዲን ጨምሮ ሀቅና ሳቅ ከስፍራው ሌሎችም ስማችሁን ያልጠቀስካችሁ የአዲስ ኮምፓስ ቤተሰቦች በሙሉ ትልቅ ስራን የሰራ ነው። በደንብ ሴሌብሬት እናደርገዋለን። ከዚህ ቀጥሎ ደግሞ ባሉት ስራዎችም ተከታታይ እየተነጋገርን እየተወያየን እንሄዳለን። የዛሬው ፕሮግራም በዚህ ተጠናቀቀ። መልካም